ገባሬ ተአምር ጊዮርጊስ ቅዱስ ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የቅዱስ ሚዲያ ተከታታይ ቤተሰቦቻችን በኃያሉ በልዑል እግዚአብሔር ፍጹም ፍቅርና ሰላምታ እንደምንሰነበታችሁ፣ እንኳን ለዐቢይ ጾም በሰላም አደረሳችሁ ማለት እወዳለሁኝ። እንግዲህ ጾም ማለት የጾም ትርጉምና አስፈላጊነት ብንመለከት ጾም ማለት በሕግ በተወሰነ ዕለትና ሰዓት የሰው ከምግብ መከልከል ነው ይላል ፍትሐ ነገሥታችን ፍትሐ መንፈሳዊ አንቀጽ 15 ላይ ይህንን ያስቀምጣል። ጾም ማለት በሕግ በተወሰነ ዕለት እና ሰዓት ጊዜያት የሰው ከምግብ መከልከል ጾም ይባላል። በአጭሩ ትርጉሙን ብንመለከት ማለት ነው። በሕግ በተወሰነ ዕለት ማለት ለምሳሌ ለአንድ ወር ሊሆን ይችላል፣ ለ15 ለ16 ቀን ሊሆን ይችላል፣ ለ2 ወር ሊሆን ይችላል። ይሄ ዕለታት ናቸው ማለት ነው። አሁን ዐቢይ ጾም እንደምታውቁት 55 ቀን ነው ወይም ደግሞ 2 ወር ነው አይደለ? ስለዚህ ይሄ የተወሰነ ዕለት ነው። ሰዓት ውሳ ከተባለ እስከ 9 ሰዓት አለ፣ እስከ 12 ሰዓት አለ፣ እስከ 11 ሰዓት አለ፣ እስከ ዕርበተ ፀሐይ እስከ ምሽት 1 ሰዓት ወይም ደግሞ እስከ 13 ሰዓት አለ ማለት ነው። ስለዚህ ሰዓቱም የተወሰነ ነው። በምን? በሕግ ዕለቱም የተወሰነ ነው። በሕግ ማለት በፍትሐ ነገሥታችን በሥርዓት መጻሕፍት በቤተክርስቲያናችን ማለት ነው። እንደው እዚህ ጋር ይሄን ካነሳው አይቀር በነገራችን ላይ ለምሳሌ ጾመ ማርያም ወይም ደግሞ ፍልሰታን 2 ሱባኤ እንጾማለን። 14 ቀን እዛ 15ኛ ያልቅና 16ኛ ላይ ይፈጸማል ማለት ነው። ወይም ደግሞ 2 ሱባኤ ነው በመሰረቱ እዛ ኪዳነ ምሕረትን ይዞ ያልቃል። ይሄ 2 ሳምንት 2 ሱባኤ ወይም ደግሞ ሰዓቱን ብትወስዱ እስከ 9 ሰዓት ነው። ሌሎቹም እንደዛ አለ። ጾመ ሐዋርያት 1 ወር ነው ግን እስከ 9 ሰዓት ነው። ዐቢይ ጾም ደግሞ 2 ወር ነው ወይም ደግሞ 40 ጾም ይባላል። ከዛ 55 መሀል ላይ ያሉት ቅዳሜና እሑድ እነሱ ሲደመሩ 55 ይመጣልና በአጭሩ ትርጉሙ እንደዛ ከሆነ የጾም አስፈላጊነት ምንድን ነው ከተባለ ልብን ለመግራት ይጠቅማል። ለሕጉን ላወጣው ለመገዛት ሐጋጊ ሕግጋት ነው እግዚአብሔር አምላካችን፣ ለሱ ሰራይ ሕግጋት ነው ለሱ ለመገዛት። ባጭሩ በጣም ይሄን ሐሳብ ለማሳጠር ለምን ይጠቅማል ወይም ደግሞ አስፈላጊነቱ ምንድን ነው ከተባለ ፈቃደ ሥጋ ለፈቃደ ነፍስ፣ ፈቃደ ነፍስን ለፈቃደ እግዚአብሔር ለማስገዛት ይጠቅማል። የረሃብን ጾር እምነ ረሃብ የኢይስኩ ናት እንዳሉ ቅዱሳን ሐዋርያት፣ ከረሃብ ጦርነት ይሻላል። ጽኑ ነው እውነት ለመናገር ረሃብ እና የሚርባቸውን ሰዎች ረሃብ ለመጋራት ከረሃብ ጾር ተሳታፊ ለመሆን ማለት ነው። ለቅዱስ ሥጋው ለክቡር ደሙ ለመዘጋጀት እንጾም የለም 18 ሰዓት እንጾማለን እውነት ለመናገር እና በአጭሩ ግን በጣም ይሄ ሐሳብ ሲጠቀለል ሕግን ለማክበር ልብን ለማግራት የሚርባቸውን ሰዎች ሐሳብ ለመሳተፍ ደግሞ በጣም በሚገርም ሁኔታ ከአባቶቻችን መንፈሳዊ ተጋድሎ በረከት ለማግኘት ይጠቅማል። ይሄ ሁሉ ሐሳብ ግን በአንድ ቃል መጠቅለል እችላለሁ። ፈቃደ ሥጋን ለፈቃደ ነፍስ፣ ፈቃደ ነፍስን ለፈቃደ እግዚአብሔር ለማስገዛት ይጠቅማል ማለት ነው። አስፈላጊነቱ የጾም ይሄ ነው። ትርጉሙን ካየን ጥቅሙ ወይም ደግሞ አስፈላጊነቱ ይሄ ነው። መልካም። ሌላው ደግሞ የተግባራዊ ዝግጅት አፋዊና ውሳጣዊ ዝግጅት ማለት ምን ማለት ነው? የውስጥና የውጭ ዝግጅት። ውሳጣዊ ዝግጅት አለ፣ አፋዊ ዝግጅት አለ። በነገራችን ላይ ጾም የጊዜ አስራት ይባላል። ስግደት የጉልበት አስራት ነው። ይሄ አስራት በኩራት የምንለው ደግሞ እሱ የገንዘቡ ከሆነ ደግሞ እሱ የገንዘብ ነው እና ከዓመቱ ውስጥ የተወሰነው ክፍል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት እንደምታውቁት
ከዓመቱ ካሉት 365 ዕለታት መካከል የተወሰነው ክፍል ጾም ነው። ይሄ የጊዜ አስራት ይባላል። እንደውም ሰው እየበላ እየጠጣ ሲሄድ ትንሽ ጠንከር ጎልመስ የማለት ነገር ያመጣል። ኋላ ደግሞ ሰውነቱን ለመግታት ደግሞ ጾም ሰሩልን ማለት ነው አባቶቻችን እያስተካከሉ። ይሄ ጾም ጊዜ ይሁን ደግሞ እንደውም አንዳንዶቹን ወደዚህ እያመጡ ከጾም ጋር ጾም እየደረቡ ለምሳሌ ጾመ ነቢያት ላይ ብትመለከቱ ጾመ ጋድ የመጨረሻዋን ጋድ እያሉ እነ ጾመ አብረው ጾመ አብርሃም ሶርያዊ እሱሱን ጾመ አርድእተ ፊልጶስ እንዲህ እያደረጉ 3 ቀን 4 ቀን እየተጨመረ ጾሙ ላይ እንደዚህ አይነት ነገር አለ ማለት ነው። ልክ የተበታተኑትን ወደ አንድ የማምጣት ሐሳብ እና የጾም ዝግጅታችን ምን ይሁን ነው። አሁን የውስጥ ዝግጅት አለ፣ የውጭ ዝግጅት አለ። የውስጥ የሚባለው የልቦና ገር መሆን፣ የልቦና ዝግጅት በንስሐ ማለት ከአበነፍስ ጋር በመገናኘት ንስሐ በመግባት ቀኖና በመፈጸም በመስተካከል ሕይወትን በማረም ሕይወትን የታረመ የታሸ የተሟሸ የተሰነገለ አድርጎ የምንቀጥልበት ይሄ የውስጥ ዝግጅት ይባላል ማለት ነው። ምንድን ነው የውጭ ዝግጅት? የንባብ መጻሕፍትን ማዘጋጀት፣ ለምጽዋት የሚሆነውን ነገር ማዘጋጀት፣ የምንሄድባቸውን ገዳማት ለምሳሌ አንድ ቦታ ሄደን የምናሳልፍባቸው ቀድሞ በመዘጋጀት የምንመጸውታቸውን ሰዎች የምንንከባከባቸውን ሰዎች ሁልጊዜም የክርስቲያናዊ ተግባር ቢሆን በመሰረቱ በጾም ጊዜ ደግሞ የተለየ ይሆናል ማለት ነው። ሰው ሁሉን ነገሩን ያኔ በደንብ ተሃራሚ ይሆናል ማለት ነው። ያኔ ወደ ትህርምት ይመጣል፣ ወደ ትህርምት ሕይወት። በነገራችን ላይ የቻሉ ገዳም ሂደው ያልቻሉ ደግሞ ከቤታቸው ሆነው ካልጋ ወርደው የሚያሳልፉት ነው ማለት ነው። እውነት ለመናገር ስጋን በጾም የሚጎሰምበት ነው ማለት ነው ወቅቱ እና ይህ አይነት ነገር መሆን የምግብ እንደው ለውጥ እንዲያ መሆን መቻል ብቻ የለበት። እውነት ለመናገር እንዳውም የተመቸ ከስጋ ወደ አትክልት ብቻ መሸጋገር የምግቡን ራሱ መጠኑን መቀነስ፣ ጥራቱን መቀነስ ያንን ማድረግ መቻል አለብን ማለት ነው። ከዚያ የይቅርታ ሰዎች እንሆናለን። ደግሞ ስልካችንም ራሱ ቢጾም እውነት ለመናገር አሁን እንዲህ አይነት ሚዲያዎች አሉ፣ መንፈሳዊ ትምህርት የሚተላለፍባቸው ቃለ ምዕዳን የአባቶች ምክር ማለት ነው የሚተላለፍባቸው ሚዲያዎች አሉ። ሕይወተ ወራዙት የወጣቶች ሕይወት የሚታይባቸው ሚዲያዎች አሉ። ስለ ጾም፣ ስለ ጸሎት፣ ስለ ቅዳሴ ስርዓተ ቅዳሴው በቀጥታ ለማይመቻቸው ሰዎች ይረዳ ዘንድ የሚተላለፍበት መንገድ አለ። የታመሙ የደከሙ በስራ ውስጥ ተወጥረው ደግሞ ማይወጡ ይኖራሉ። በስራ ሁኔታ ደግሞ ከቤተክርስቲያን ርቀው የሚኖሩ ይኖራሉ እና ያን ብቻ እየተጠቀም እየመረጡ መጠቀም ማለት ነው። እነዚህ ጾም፣ ጸሎት፣ ስግደት፣ ምጽዋት ክርስቲያን ግዴታዎች ናቸው። በነገራችን ላይ ባይሆን በጾም ይበረታሉ ለማለት ነው እንጂ እኮ የክርስቲያን የዕለት ተዕለት ተግባራት ናቸውና፣ ግን ያኔ ደግሞ በብዛት ማለት ነው። ያኔ አብዝቶ ያኔ መቱን መደዳውን ማለት ነው። ይህምን ቅዳሜና እሁድ እንኳን ሲሆን እንበልና ቅዳሜ እሁድ እንኳን አይበላባቸውም። የጥሉላት ምግብ አይበላም ማለት ነው። እና ቀላል አይደለም ይሄ። በደንብ በጾም የሚሰነበትበት ነው። በነገራችን ላይ በጾም የሰነበተ ሰው በጾም ይሰናበታል ማለት ነው። ከዛ በኋላ ሕዋሳቱ እንደ ጾሙ ይቀጥላሉ ማለት ነው። ብዙ ነገር በጣም ራሳችን የምናስገዛበት ነው ማለት እወዳለሁ። ስለዚህ ተግባራዊ የውስጥና የውጭ ዝግጅት ማድረግ አለብን። መልካም። ይሄ ጾም ከሌሎቹ አጽዋማት ለየት የሚያደርገው ነገር አለ? ምክንያቱስ ምንድን ነው? አዎ ለየት የሚያደርገው ነገር አለ። አንደኛ የተለያየ ስያሜዎች አሉት። የመጀመሪያው አብይ ጾም ነው። አብይ እግዚአብሔር የጾመው ታላቁ ጾም፣ ታላላቅ ኃጢአቶች ድል የተነሱበት በተብራራ መልኩ በቅዱስ ሉቃስ ወንጌል ምዕራፍ 4 እና በቅዱስ ማቴዎስ ወንጌል ምዕራፍ 4 ሁለቱም ማቴዎስ እና ሉቃስ ማለት ነው ምዕራፍ 4 ላይ ተመዝግቦ ይገኛል። መንፈስ ወደ ምድረ በዳ መራው ወሰደው ይላል። መንፈስ የተባለ ፈቃዱ ነው። እስመ በፈቃዱ በስምረት አቡ ወመንፈስ ቅዱስ መጽአ ወአዳነነ እንዳለ ቅዱስ ኤፍሬም አሐቲ ስምረቶሙ ለሥላሴ የሥላሴ ፈቃድ አንዲት ናት እና በፈቃዱ ሄደ ማለት ፈቃዱ መንፈስ ወደ ምድረ በዳ መራው ወሰደው።
እና ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ገብቶ የጾመው ጾም ነው። ማን? አብይ እግዚአብሔር፣ ታላቁ እግዚአብሔር ታላላቅ ኃጢአቶችን ድል የነሳበት ነው። ይታወቃሉ ሶስቱ ፈተናዎች በስስት፣ በትዕቢት፣ በአፍቅሮ ነዋይ የመጣበትን ድል ካደረገ በኋላ ሁር እምድሬ ሰይጣን ከኋላዬ ውግድ ይላል። እዛ ላይ ገብቶ መመልከት ነው። ከኋላዬ ውግድ ማለት ምን ማለት እንደሆነ ታውቃላችሁ? ከኔ በኋላ ከሚነሱ ክርስቲያኖች ዘወር በል ማለት ነው። እንዴት እንደምትፈትናቸው፣ እንዴት ድል እንደሚነሱ አሳይቻቸዋለሁ። እኔን አብነት አድርገው ምሳሌ አድርገው እነሱ ድል ይነሱዋል። ስለዚህ አብይ ጾም ይባላል። ከስያሜው ብንጀምር ብዙ ነገሩ ነው ከሌሎቹ የሚለየው። ስያሜው ይለያያል። የጾም ሰዓቱ ራሱ ይለያል። ስሞቹ፣ ሌላው ሁዳድ የንጉሥ እርሻ ነው። ብዙ ሕዝብ ተሰብስቦ ያን እርሻ ያርሳል። በሀገራችንም ለደንበር ለመጠበቅ ለሚሄዱ ወታደሮች እርሻ ይታረስላቸዋል። በቤተክርስቲያን አገልግሎት ለሚደክሙ ካህናት እርሻ ይታረስላቸዋል። እነሱ በአገልግሎት ይደክማሉ። የአካባቢው ሰው ተሰብስቦ የእነሱን አዝመራ ይሸክፋል ማለት ይንከባከባል፣ ቤታቸውን ይሰራላቸዋል። ሌላው ጎመን ዘሪ፣ አጥር አጣሪ፣ ቤተሰሪ ለሌላት ሴት፣ ባሏ ለሞተባት፣ እንክብካቤ ለሚያስፈልጋት ሴት እንደዛ ይደረጋል። በነገራችን ላይ ደቦ ማለት ነው። ደቦ ወንፈል ይባላል እንደየአካባቢው ቋንቋ። ስለዚህ ሁዳድ ይባላል። የንጉሥ እርሻ ነው። ንጉሥ እርሻ ረሱልኝ ብሎ ንጉሥ ስራ አዞ የሚቀር የለም። እውነት ለመናገር አይደለም፣ ሁሉ ይተማል ይሄዳል። እና ሙሉ ቀን አይደለም ሙሉ ወር ሊፈጅ የሚችለውን ስራ በአንድ ሰዓት ሊጨርሱት ይችላሉ። ጾመ ሁዳዴ አብይ ጾም እሱ ራሱ ይጾሙ። ታላቁ እግዚአብሔር የጾመው ታላላቅ ኃጢአቶች ድል የተነሱበት ሁዳድ የንጉሥ እርሻ። ሌላ ጾመ ኢየሱስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ወተማሩ እምኔ ከኔ ተማሩ ብሎ የለ እኔ የዋህ በልቤ ትሁት ሸክሜ ቀሊል ቀንበሬ ልዝብ ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ከኔ ተማሩ፣ ተጠምቆ ተጠመቁ አለ፣ ጾሞ ጹሙ አለ። አንዳንዶቹን ምስጢራት ቀድሞ በትምህርት ኋላ በተግባር፣ አንዳንዶቹን ደግሞ ቀድሞ በተግባር ኋላ በትምህርት እያደረገ በትምህርትም በተግባርም ነው። በነገራችን ላይ እውነተኛ መምህር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መምህረ መምህራን ይባላል። ማእምረ ኅቡዓት ይባላል። ኩላሊት ያጤሰውን ልቦና ያመላለሰውን ሐሳብን ከማታሰቡ አስቀድሞ የሚያውቅ በህሊና የወጣው የወረደውን በምላስ የተጉላላውን ኩላሊት ያጤሰውን ልቦና ያመላለሰውን የሚያውቅ ቀድሞ ሁሉን የሚያውቅ ቅዱስ አትናቴዎስ ትምህርቱን ብቻ የምንሰማው መምህራችን አይደለም እሱ ፈጣሪያችንም ነው እንጂ እና በተግባርም በትምህርት የሚያሳየ ሕግን የሰራ ደግሞ አድርጎ ያለ ስለሆነ ጾመ ኢየሱስ ይባላል። ሌላ ጾመ ሙሴ ይባላል። በከመ ይቤ ሙሴኒ እያለ እስመ ለዓለም እያለ ቅዱስ ያሬድ በዚህ በመጀመሪያው በዘወረደ ሰኞም አለ በዚህ በእዝል የተናገረዋል። እንዲያ እያለ ስለዘመረ ጾመ ሙሴ ይባላል። በራሱ ኢየሱስ ክርስቶስ ሙሴ ኢየሱስ ክርስቶስ ምሳሌ የነበረ ዳግማዊ ሙሴ ይባላል ኢየሱስ ክርስቶስ እና ወደዚህ ማብራራት ሳንገባ ግን ጾመ ሙሴ ይባላል፣ ጾመ ኢየሱስ ይባላል፣ ጾመ ሁዳዴ አብይ ጾም ይባላል። ሌላ ጾመ አርባ ይባላል። 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ስለ ጾመ አርባ ይባላል። ጾሙ 40 ነው፣ ግን መሀል ላይ ያሉት በሁለት ወር ውስጥ ያሉት ቅዳሜና እሑድ ስታስቧቸው 15 ይመጣሉ ማለት ነው። 15 እና 40 ስንት ይመጣል? 55 ይመጣል። ለምን? እነዚህ የጡልላት ምግብ አንመገብባቸውም፣ የእንስሳት ተዋጽኦ አንመገብባቸውም። ስለዚህ 40 የጾሙ አሉ። ሲጀመር ቀድሞ እኔ ሕግና ነቢያትን ልሽርና ላቃለል የመጣው ይመስላችሁ ላጸናቸው ነው እንጂ እንዳለ አባታችን ቅዱስ አዳም 40 ጾሟል። 40 ጾሞ ሲጨርስ ምን አደረገ? ከልጅ ልጅ ተወልጄ አድንሃለሁ። ኤልያስ 40 ጾሟል። በመጽሐፈ ነገሥት ቀዳማዊ ምዕራፍ 17 ጀምሮ ታሪኩ ተመዝግቦ የምናገኘው እሱ ታላቁ ነቢይ 40 ጾመ። ከዛሳ
40 ከጾመ በኋላ ወደ ብሔረ ሕያዋን አድርገዋል። እዝራ 40 ጾሟል። እዝራ ሱቱኤል ጾሞ ምን አደረገ? የተቃጠሉ 46 የብሉይ ኪዳን መጻሕፍትን እንደነበሩ አድርጎ ጻፈ ማለት ነው። ሙሴ 40 ጾሟል። 40 ጾሞ ምን አደረገ? ኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ 40 ቀን 40 ሌሊት ከጾምኩ በኋላ ታቦቱ ተሰጠኝ፣ እሱንም ይዤ ወረድኩኝ ይላል። ታቦቱ ይዞ ወርዷል። 10ቱ ትእዛዛተ ኦሪት የተጻፉባቸውን 2 የድንጋይ ጽላት እንደ መጽሐፍ የሚከፈቱ የሚከደኑ እሱን ይዞ ወርዷል ማለት ነው። እነ ነቢየ እግዚአብሔር ሕዝቅኤል ከአራቱ አበይት ነቢያት መካከል 40 ጾሟል። በጸጋማይ ጎኑ በግራ ጎኑ ተኝቶ 40 ቀን 40 ሌሊት ጾሟል። ከዛሳ በ40ኛው ቀን ላይ ሲነሳ 600 ሙታንን አስነስቷል። ስለዚህ ለዛ ነው ጾመ 40 ይባላል። ጾመ በዓት ይባላል። የመባቻ መካተቻ የሌሎቹ አጽዋማት ሁሉ ማይደር በዓት ነው። ስለዚህ እነዚህ ስያሜዎች አሉት ባጭሩ። ሌላ የምንጾምበት ጊዜ ራሱ ይለያያል። የምንጾምበት እንደ ሌላ ቀን 9 ሰዓት ብቻ አይደለም። የመጀመሪያው ሳምንት እዚህ ጋር አብረን እናየዋለን። ዘወረደ ይባላል። ወረደ እምላዕሉ አይሁድ ሰቀሉ፣ ቅዱስ ያሬድ ከላይ የወረደውን አይሁድ ሰቀሉት። ወይም ደግሞ ጾመ ሕርቃል ይባላል። ወይም ደግሞ ዘወረደ የመጀመሪያው ሳምንት ነው። ሕርቃል ሄርቃሊዮስ ይሉታል። በ714 ዓ.ም የነገሰ የቤዛንታይን ንጉሥ ነው። ፋርሶች መጥተው የጌታችንን መስቀል ከማረኩት በኋላ እኔ እኮ ሄጄ ፋርሶችን ወግቼ መስቀሉን አስመልሰው ነበረ፣ ነገር ግን ሐዋርያት በሲኖዶሳቸው ነፍስ ያጠፋ ሰው ዕድሜ ልኩን ይጹም ብለዋል እና እሱን ቀኖና ጽኑ ቀኖና ነው እሱን ፈርቼ ነው ሲላቸው፣ ግድ የለም የጌታችንን መስቀል አስመልስ እንጂ የሰው ዕድሜው ቢበዛ 70-80 ነው፣ ከዛ ቢያልፍ ድካም ነው ብሎ ቅዱስ ዳዊት እንደተናገረ ዕድሜህ ምን የአንድ ሰው ዕድሜው 70 ወይ 80 ነው። 70-80 ዘመኑን ተከፋፍለን እኛ ሁላችንም ብንጾም ብዙ አይደርስብንም ብለውት ተከፋፍለው ጾመውታል። እሱም ሂዶ ወግቶ ከፋርስ ተቀብሎ መስቀሉን ይዞ መጥቷልና ለእሱ መታሰቢያ እንዲሆን ጾመ ሕርቃል ወይም ደግሞ ዘወረደ ይባላል። ሕርቃልን ሄርቃሊዮስ ወይም ደግሞ ሕርቃዲዮስ እያሉ ይጠሩታል ማለት ነው። የቢዛንታይን ንጉሥ ነው፣ በሱ ተሰይሞለታል ማለት ነው። አብዛኛው ስያሜ ምናልባት በዚህ በእኛ በቅዱሱ ሚዲያም በሌላ በታላላቅ የቤተክርስቲያናችን ትምህርት የሚተላለፍባቸው ሚዲያዎቹም የተለያዩ መምህራን እየቀረቡ አባቶች ምክር ትምህርት ይሰጡበታል። የ8ቱ ሳምንታት ስያሜ ቅዱስ ያሬድ የቀመረውን ቀመር ደግሞ የቅዱስ ያሬድ ልጆች በዜማ እያሰሙ ይናገሩታል ነው እንጂ እንደው ይሄን ብቻ አነሳን እንጂ አብዛኞቹ በሰውነ ኒቆዲሞስ ትመለከቱ አብዛኞቹ ስያሜ ያላቸው 8 ሳምንታት እና ስለዚህ ይሄ ሳምንት የመጀመሪያው ሳምንት እስከ 12 ሰዓት ነው የሚጾም። ከዛ መሃል ላይ ያሉት ከቅድስት እስከ ኒቆዲሞስ ያሉት ደግሞ እስከ 11 ሰዓት ይጾማሉ። መጨረሻ ላይ ሕማማት እስከ 13 ሰዓት ይጾም ወይም ደግሞ እስከ ምሽት 1 ሰዓት ማለት ነው። እስከ ዕርበተ ፀሐይ ይጾማል። ስለዚህ የጾም ሰዓቱ ይለያል፣ የተሰየመበት ስያሜ ይለያል። ሌላው ደግሞ የሁሉም መካተቻ ነው እና ጾሙ በዚህ ምክንያት ለየት ያለ ነው ማለት ነው። እንደው ይሄን ሐሳብ ለመጠቅለል እንግዲህ ቀደም ሲል ያነሳሁትን ሐሳብ ነው አጽንኦት መስጠት እንፈልገው። በተሻለ መጠን ከማይጠቅም የሶሻል ሚዲያ ግርግር፣ ክርክር ወጥተን እውነት ለመናገር አንደበት ያረክሳል በጣም። አንዳንድ ጊዜ ይሄ ዲቤት ተብሎ ወይም ደግሞ ይሄ ምንድን ነው የሚባለው ንጽጽር ተብሎ በየሶሻል ሚዲያው ያለውን በጣም ስድብ፣ ሰው እንዴት ይሳደባል? እውነት ጌታችን እኮ ህውር ምድሬ ሰይጣን ከኋላ ይወግድ። ጌታችን ሰይጣንን እንኳን አልሰደበም። ቅዱስ ሚካኤልም በዚህ በይሁዳ መልእክት ምዕራፍ 1 ቁጥር 9 ጀምሮ ምንድን ነው የሚለው? እግዚአብሔር ይገስጽ አለው እንጂ የስድብን ቃል አልተናገረውም። ዳቢሎስ ከአንተ ጋር ስለ ሙሴ ሥጋ በተከራከረ ጊዜ ይላል። በዚህ በመልክአ ሚካኤልም ላይ መጥቶ ታገኙታላችሁ። ዳቢሎስ ስለ ሙሴ ሥጋ ከአንተ ጋር በተከራከረ ጊዜ እግዚአብሔር ይገስጽ አልከው እንጂ የስድብን ቃል ላልተናገረ አንደበት ሰላምታ ይገባሃል ይላል መልክአ ሚካኤል ራሱ። እና እውነት ስድብ ያረክሳል በጣም። ሲም እግዚኦ አቃቤ ይላል። አቤቱ ለአንደበት የጠባቂ አኑር፣ የከንፈሮችን መዝጊያ አንተ ጠብቅ። በጣም ንግግራችን የታረመ መሆን መቻል አለበት። ስለ አንደበት ራሱን የቻለ ሰፊ ትምህርት አለ እዚህ ጋር። እንደው እውነት ለመናገር
ቅዱስ ያዕቆብ በመልእክቱ ምዕራፍ 3 ቁጥር 6 ላይ ሰው ግን ለመናገር የዘገየ ለመስማት የፈጠነ ይላል። አንደበት እሳት ናትና ይላል። ብዙ ነገሮች እንደው መግቻ አላቸው። መግቻ መኪና በፍሬን ይቆማል፣ ፈረስ በልጓም ይቆማል፣ መርከብ በመልህቅ ይቆማል። አንደበት እሳት ናት። እሳት ትንሽ ነገር የተገኘ እንደሆነ እንደ ሰም ያለ እንደ ነዳጅ ያለ የተገኘ እንደሆነ ትንሹን እሳት ሲያቀጣጥለው ያ እሳት ጫካውን እርጥቡን አድርቆ ደረቁን እንዲሁ ቆላውን ከደጋ ደጋውን ከቆላ ገናኝቶ ማቃጠል ይችላል ማለት ነው። አንደበት እሳት ናት። አንደበት ትንሽ ብልት ናት አይደለም እንዴ? እሷ ግን ሙሉ ሰውነትን በሲኦል ታጋያለች። ሞት ወሕይወት ውስተ እደ ልሳን፣ ሞትና ሕይወት በምላስ እጅ ናቸው። ይሄ አሁን የምናየው እንዲህ ድብልቅልቃችን የወጣው በምንድን ነው ከተባለ በአንደበት ነው። በሌላ እንዳይመስላችሁ። የሚቀለደው በሃይማኖት ነው። የሚቀለደው በሃይማኖት አባቶች ነው። ዋዛ፣ ፈዛዛ፣ ሳቅ፣ ስላቅ በጣም እንደውም እያደገ ስለሄደ የንግግር ቅርጽ አለመኖር አንዱ ስድብ ነው ብዬ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሆን። ቆላሲስ ምዕራፍ 4 ቁጥር 6 ቅዱስ ጳውሎስ ጨው ፍቅር ተብሎ ይተረጎማል። የማርቆስ ወንጌል ምዕራፍ 12 ላይ በነፍሳችሁ ጨው ይኖርባችሁ ይላል። እና በጣም እንዲህ ያልተገረዘ አንደበት ያለው ሰው በጣም በዝቷል። እውነት ለመናገር በጣም ምድሪቱስ እንዴት ትቀደሳለች ባካችሁ? ምሕረትስ እንዴት ሊወርድ ይችላል? ዕጣን ይወገራል፣ መሥዋዕት ይሰምራል፣ መሐርናቡ ምህላው ምኑ ይደርሳል፣ ሰዓታቱ ይቆማል፣ ቅዳሴው ይቀደሳል፣ ስብሐተ እግዚአብሔር አልተቋረጠም። በልዩ ልዩ ቋንቋ በልዩ ልዩ ችሎታ እግዚአብሔርን እናመሰግናለን እኮ። ግን እንዴት እንደው ሊሆን ይችላል? ለውጥስ እንዴት ሊመጣ ይችላል? እና በጣም ከንግግር ታረመን። ከማይጠቅም ኖቲፊኬሽን የሚያመጣልን እሱ ነው። ታውቃላችሁ፣ የምንወደውን ነገር ያውቃል እና እየመረጥን መስማት። ትምህርቶች አሉ እኮ የትልልቅ ሊቃውንት የአባቶቻችን እሱን እነ ሊቀ ሊቃውንት ስምዐኮነ መልአክ ላብነት ብንጠቅስ እና በገብረ ኪዳን ሌሎችም አይደለም እነ መጋቢ አዲስ ነቃ ጥበብ እና እነዚህን መምህራን ትምህርቶች እየሰማን ለዚህ የተዘጋጀ ዘለሰኛ በገና አለ። በዚህ አጋጣሚ የነ መጋቢ ስብሐት ዓለሙ አጋ ሌሎችም ያልጠቀስኳቸው እና እንዲህ እያደረግን ቤታችን እንኳን እንዲቀደስ የጧትና የማታው ጸሎት በቤተ ክርስቲያን እንዲሆን የተወሰነ ነው። ታውቃላችሁ በፍትሐ ነገሥታችንም ጸሎት ቢል ተናግሮቱ ለሰብ ምስለ እግዚአብሔር ወይም ጸሎት ቢል ተናግሮተ ሰብ አበ እግዚአብሔር ይላል ፍትሐ ነገሥታችን ፍትሕ መንፈሳዊ አንቀጽ 14 ላይ እና የጧትና የማታው በቤተ ክርስቲያን ይሆናል። ሌላው ደግሞ ከቤት ካልጋ ወርደን የጸሎት ቦታ አስተካክለን ጠባብ የምትሆን በዛችሁ ስዕል አድኖ አስተካክለን እንደዛ አድርገን እየጾምን እየጸለይን እየሰገድን ጧት ኪዳናችን እያደረስን ወደ ስራ ማታም ደግሞ መተን ቤተክርስቲያን ትንሽ ሰግደን ወደ ቤታችን እየሄድን እነሱ ማድረግ ይኖርብናል ማለት ነው። ሶሻል ሚዲያውንም የተወሰነ የማይጠቅመውን ክፍል ገታ እያደረግን ለመልካም እንድንጠቀም ንግግራችን ይታረም። በጾም ብቻ አይደለም እንደው በጾም ስለምናበዛ ነው እንዲህ አይነት ነገር ሁልጊዜ ክርስቲያን እንደዛ ነው በነገራችን ላይ እና ቀላል አይደለም። እና አባ አጋቶን 30 ዘመን 30 ዓመት ድንጋይ ጎርሰው እና አባ ሚልኪ ቁልዝማዊ ወደ ገዳም እገባለሁ ካሁን በኋላ አልናገርም ሲል የንጉሱን ልጅ ዓለም ላይ ያለውን ንጉስ እሷ አጋንንት ይዟት አባ ሚልኪ ቁልዝማዊ ካልመጣ አልወጣም ሲል አጋንንቱ ለምን ነው ታውቃላችሁ? እንዲናገር ፈልጎ ነው። አባ ሚልኪ ቁልዝማዊ ገዳሙ ነው በባህት ተከቶ ምን አለ? እነሆ ሚልኪ ቁልዝማዊ ውጣ ብሎሃል ብሎ በደብዳቤ ጽፎ በደብዳቤ ያስወጣ። አጋንንትን አስሮ የገረፋባት ነው። በነገራችን ላይ በረከቱ ይደርብን። መስከረም 1 ላይ ይታሰባል ይሄ አባት እና ይሄ ጾም ለየት ያለ ነው። በጣም ብዙ ዝግጅት የሚጠይቅ ነው። በነገራችን ላይ አንዳንድ መነኮሳት አባቶቻችን ቀጥታ ወርደው ነው የሚጾሙት ይሄንን ጾም። የማቴዎስ ወንጌል ምዕራፍ 4 ሲተረጎም ጭው ያለ በረሃ ነው። ገዳመ ቆሮንቶስ ገዳመ ቆሮንቶስ ጌታችን የጾመበት ቦታ እዛው ገዳመ ቆሮንቶስ ገብተው ዮርዳኖስ አካባቢ ጌታችን መከራ የተቀበለባቸውን ቦታዎች በኪደተ እግሩ የቀደሳቸውን ቦታዎች በረከት ለመሳተፍ ገዳመ ቆሮንቶስና አካባቢዋን ሄደው ይጾማሉ። ወደ ታላላቅ ገዳማት ሄደው ይጾማሉ አባቶቻችን እና ይሄ በጣም እኛ ደግሞ በሰባ ዓለም ያለን ደግሞ ስራችን እየሰራን እየመጸወትን ክርስቲያን ግዴታዎችን እየተወጣን እንደሱ ማድረግ መቻል አለብንና ይሄ ጾም እንደዛ ለየት ያለ ነው። መልካም እንግዲህ አብይ ጾም ልንቀበል ነው። በመጨረሻ አስተላልፈው መልእክት
ለሁሉም ህዝበ ክርስቲያን አንደኛ ጾም መግባቱን የማያውቅ ሰው እንዳይኖር ቀድሞ ትምህርት ሰምቶ መንገር። በነገራችን ውይ ዛሬ ነው እንዴ የሚል ሰው አታጡም እኮ እውነት ለመናገር በቤተክርስቲያን እየተገኙ ከአበ ነፍስ ጋር ቀድሞ እየተገናኙ ንስሐን መጨረስ፣ ቀኖናን መፈጸም ከአበ ነፍስ ጋር ሁልጊዜ ቁርኝት ሊኖረን ይገባል። በተለይ በአጽዋማት በባህላት ደግሞ እንኳን አደረሳችሁ ብሎ ራስን በማሳየት ጾሙን እንዴት እንደምንጀምር ትምህርት ምክር በመውሰድ በቤተክርስቲያን በአውደ ምሕረት በመገኘት ከዛ በኋላ ጾም መጀመሩን የማያውቅ ሰው ካለ ወደ ቤተክርስቲያን ያልመጣ ከሚዲያ ሩቅ ለሆነ ሰው መንገር መቻል አለበት። ቀላል አይደለም። ሁሉም የሰማውን ቃል ለማድረስ መምህር መሆን አለበት። እውነት ለመናገር እሱ ነው። ቅድም በመሀል የተነሱትን ሀሳቦች ነው ማንሳት እንፈልገው። ከሶሻል ሚዲያ ተቆጥበን ንግግራችንን አስተካክለን የውስጥ የውጭ ደግሞ ውሳጣዊ አፋዊ ዝግጅት አድርገን የውስጥ በንስሐ የውጩ ደግሞ የማስቀደሻ ነጠላ በማዘጋጀት ሚስጥር ቅዳሴ በማስቀደስ ስጋውን ደግሞ በመቀበል እውነት ለመናገር እና ይህንን በማድረግ ማሳለፍ መቻል አለብን። ድሆችን በማሰብ በመጎብኘት ቁርሳችን መመጾት እኮ አለብን። በነገራችን ላይ በዚህ በሲራክ ምን ይላል? በምሳህ እግዚአብሔርን አስብ ይላል። የቁርሱ ሰዓት ወደ ምጽዋት እንዲሄድ ተብሎ ነው በነገራችን ላይ እና እሱን ማድረግ መቻል ይኖርብናል ማለት ነው። ለዛ የሚሆኑ የንባብ መጻሕፍት እንደ ሕማማትን ማዘጋጀት ቀደም ያሉ በእርግጥ እሱ ወደ ሕማማት የሚጠጋ ነው የሚሆነው። በዚህ ጉዳይ ላይ ስለ ጾም የተጻፉ መጻሕፍትን ሥርዓተ ቤተክርስቲያን ምን ይላል እንዲህ የሚለውን ነገር የንባብ መጻሕፍትን የጸሎት መጻሕፍትን ደግሞ የምንሰማቸው ራሱ በገና ዘለሰኛ ትምህርቶችን በማድረግ እሱን ማድረግ ይኖርብናል ማለት ነው። ቀደም ሲል እንደተናገርኩት ደግሞ እንደዚህ አይነት ትምህርቶች የሚሰጥባቸውን ታላላቅ እንደ ቅዱሱ አይነት የተቀደሱ ሚዲያዎችን በመስማት ማሳለፍ አለብን ብዬ ጾሞ ለማበረከት ያብቃን። አምላካችን ጾሙን የሰላም የድህነት የበረከት ያደርግልን። አገራችን ሰላም ያደርግልን። አጽራረ ቤተክርስቲያን ያስታግስልን። የቆየን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።